ምስጢር ካላወቃችሁ ክርስቲያኒቲ ማለት እንደዚህ ሁለት ተቀደደች። ለምን ክርስቲያን የሚለው ታሪክ ከየት መጣ? ክርስትናስ ምንድነው? ክርስትና ማለት ሁለት ነገር አለ። ዋና ሐሳቡ ላይ ይህ የታሪክ ማይደር ነው። ታሪኩ እውነተኛና አቺቭመንቶቹ ቀጥታ እናወራለን። ዛሬ ስለ ክርስትና ይማር። ክርስትና ማለት ከይመጣ ክርስትናስ ምን አይነት ነበር? ቀጥታ ስንሄድ ክርስትና የሚለው የመጀመሪያ የጀመረው ወይ ደግሞ ፈርስት ላይ የጀመረው ቢጊን ያደረገው በፈርስት ሴንቸሪ ሲሆን ወይ ደግሞ 100ኛ ሴንቸሪ ሲሆን እሱም የጀመረው በፓለስታይን ወይ ደግሞ በእስራኤል ሀገር ሲሆን የመጀመሪያው ያሳደጉበት እድገታቸውን ከፍ ያደረጉበት እና እምነታቸው የሚያስተምሩት አስተምርቶ የክርስትና ምን ነበር በዛን ጊዜ በድሮ ጥንታዊ አንሸንት ላይ ማለት ነው። ከመለያየታቸው ሁለት ቦታ ስፒሪት ከመሆናቸው በፊት ምን አይነት አስተምርቶ ነበር የሚባለው ነገር ስናይ የነሱ የሚያስተምሩት ቲቺንግ ኦፍ ጂሰስ ክራይስት የሚለው የኢየሱስ አስተምሮት ነው። ኢየሱስ ያድናል፣ ኢየሱስ ይፈውሳል፣ ኢየሱስ እንዲህ አይነት ነው ያሉ የሚያስተምሩት አስተምሮት ነበር። ያን አስተምሮቱን ሲያስተምሩ ኢየሱስ ደግሞ የተወለደ የሚባለው ሁሉም ያውቃል። በቤተልሔም ከተማ ተወለደ። ይህም ጀግና ተወለደ ኢየሱስ ክርስቶስ። ደግሞ እነዚህ አስተምሮቶች የሚባሉት በጣም ከባድና ሐዘንን የወሰዱበት ጊዜ የሚባሉ የነዛ የክርስቲያኒቲ ስቃይ የነበረበት ጊዜ ነበር። በዛን ጊዜ ከባድ የተባለ አንድ ገዢ ነበር። ይህም ደግሞ የሮም ነው። በዛን ጊዜ ክርስቲያኒቲ አብዛኛውን በኩል በይሁዳ በኩል የምትገኘው በዮርዳን በኩል የምትገኘው በክርስቲያኒቲ ሁሉም በሮም ኢምፓየር ወይ ደግሞ ገዢ መካከል ተቆጣጠረ ነበር። በዛ ምክንያት ደግሞ ሮም ደግሞ በዛን ጊዜ የነበረው ንጉስ እነሱ ፈቅዷቸው ነበር እንደ ማኔሸር ወይ ደግሞ ስብከትን እንዲሰሩ ፈቅዷቸው ነበር። የዛኔ ሲያስብሱ ለኔም አንድ ትሩ ይሆናል እኔንም ያመልካሉ ብሎ ስለሚያስብ ነገር ቀስ በቀስ ሁሉም ሰዎች ወደ ክርስቲያኒቲ መስፋፋ ወይ ደግሞ ክርስቲያኒቲ ላይ መጥቶ መገናኘት ጀመረ። በዛን ጊዜ ክርስቲያኒቲ አንድ ላይ በመሆኑ የተነሳ ወደ ሰዎች ለክርስቲያኒቲ መጡና ለኢየሱስ ክርስቶስ መስገድ ይጀምራሉ። ለኢየሱስ ክርስቶስ መስገድ ከጀመሩ ለኔስ ማን ይሰግዳል በማለት የሮማን ኤምፓየር ወይ ደግሞ ኔሮ የሚባለው ሰውዬ አምጾ አነሳ ማለት ነው። ከዛም በኋላ አግኒስት ተጀመረ። ከዛም ፕሪስቸር ወይ ደግሞ መጨፍጨፍ ጀመረ ማለት ነው። ብዙ ክርስቲያኖችን መጨፍጨፍ ደም በደም ማፍሰስ ጀመረ ማለት ነው። ከጊዜያት በኋላ ደግሞ በተለይም 312 ላይ በጣም አንድ ኤምፓየር ቢጋላ እሱም ለክርስቲያኒቲ ፍሪደምን ቶለራንስን መቻቻልን እና ክርስቲያኒቲ እንድትስፋፋ ምክንያት የሆነ ሰው ነበር። ይህም ሰው ማን ነው? ሁሉም ቢሞክርና ቢያውቅ የተሻለ ነው። የስም ደግሞ በጣም ትልቅ ስም ያለው የሚባለው እሱም ቆንጠንጤኖስ ነው። በተለይም በ312 ላይ የመጣ ይህ እንደመጣም ስምምነትን አረገው ነው ፌቨሪት አረገ ከማን ጋር? ከሮማን ካቶሊክ ወይ ደግሞ ከሮማን ቸርች ማለት ነው። ከሮማን ቸርች ጋር ስምምነት ወደ ኢምፓየር ጋር ስምምነትን አረገ። ለፍሪደም ደግሞ ሲመጣ ለማን መጣ? ጭፍጨፋ ቆመ። ስለዚህ ክርስቲያኒቲ ነፃነትን አገኘች። በዛም ያም አልቀረም ክርስቲያኒቲ እንዲስፋፋም ትልቅ ምክንያት ሆነ። በዛም ጊዜ ስምምነት ባረጉበት ጊዜ ከዛም እየተጓዙ ያለ በጣም ብዙ ጊዜያትን አስፋፉ። በኦፊሻል ደግሞ ክርስቲያኒቲ እንዲስፋፋ አዋጅን ወጣ ማለት ነው። ከወጣም በኋላ በ313 ላይ ማለት ነው ተስፋፋ ማለት ነው። ይህም አልበቃም። ሮማን ኤምፓየሮች ወይ ደግሞ የሮማን ገዢ እና የማን ገዢ ቢባሉ የሮማን ኤምፓየር እና በተለይ ደግሞ ቆንጠንጤኖስ ተብሎ ሁለት ቦታ ነው ባይከፍል አንድ ላይ ሆነ ነበር። ነገር ግን በቸርች ላይ አንድ ነገር ተፈጠረ። በምን? በቢሾፍቶች እና በጳጳሳት መካከልና በሚያስተዳድሩት አንዳንድ ገዳማት መካከል ላይ ስህተት ተፈጠረ በቸርቹ ላይ። ባይላዊ በመባል አለመስማማት በቆንቃና ባይላዊ ሃይማኖት ነው አንስማማም በመባል ሁለት ቦታ ተከፋፈለ። በቆንቃና በባይላዊ መካከል አለመስማማት ተፈጠረ። ሃይማኖት በ1054 ላይ ሁለት ቦታ እንደዚህ ተቀደደ ማለት ነው። ቅድም ያለ ነው ሃይማኖት ስፕሊት ሆነ በዚህ ምክንያት ነው። ይሁን ደግሞ ሲቀደድ ሁለት ቦታ የተካፈለበት ሃይማኖት ምክንያቱ ቅድም ብያቸዋለሁ። ሃይማኖት ሊካፈል ባይላዊ ሆነ ሃይማኖትን አናመልክም እኛ አይሆንም በማለት እኛ እንስማማም በማለት ቆንጠንጤኖስ ሁለት ቦታ እንዲካፈል ምክንያት ሆኗል። አንዱ የቆንቃ ምክንያት፣ አንዱ የባይላዊ ሃይማኖት ነው። በጣም ብዙ ምክንያቶች ሊኖሩ ይችላሉ። እነዚህ ናቸው ምክንያቶች። በ1054 ሁለት ቦታ ሃይማኖት ተካፈለ፣ ተቆርጦ ወጣ፣ ስፕሊት ሆነ ማለት ነው። ከተቆረጣም በኋላ ሁለቱም የተካፈሉት ምን ሃይማኖቶች ነው? የመጀመሪያው እዛ ሮም ውስጥ የሚገኘው የሮም ካቶሊክ ቸርች ተብሎ ተጠራ። የሮም ካቶሊክ ቸርች ደግሞ አት ሮም ውስጥ ወይ ደግሞ ሮም ውስጥ የምትገኝ ሲሆን ካቶሊክ ቸርች እዛ ሮም ላይ ተመሰረተች። ሁለተኛ ደግሞ በኢስተር በኩል ደግሞ ካቶሊክ ቸርች በቆንጠንጤኖስ በኩል ወጣ ማለት ነው። ይሄም አልበቃም ጋይስ። ይሄም በኋላ ሁለቱም ቸርቾች ተለያይተዋል አይደል? የመጀመሪያው በአት ሮም ውስጥ የሚገኘው ካቶሊክ ሮማን ካቶሊክ ቸርች ተብሎ እና አንዱ ደግሞ ኢስተርን ኦፍ ምን ኦርቶዶክስ ተዋህዶ ቸርች ተብሎ ሁለት ቦታ ቆንጠንጤኖስ ይዞ ወጣ ማለት ነው። ቸርችን ይዞ ወጣ እና ደግሞ በዚህ በኩል ደግሞ ማን ይዞ ወጣ? አት ሮም ውስጥ የምትገኘው ሮም ኤምፓየር ኔሮ በኩል ቀረች ማለት ነው። ከዛም አልቀረም። በተለይ 1517 ላይ ሃይማኖት አይቀርም ተብሎ ሃይማኖትን አንድ ሰው አማጺ ተነሳ። እሱም ማርቲን ሉተር
ተነሳ። ማርቲን ሉተር ደግሞ በተለይም ያመጻበት ምክንያት በጣም ብዙ ምክንያቶች አሉት። ማርቲን ሉተር ሁለት ቦታ እንዲካፈል በተለይም ዌስተር ካቶሊክ ቸርቾች ሁለት ቦታ ዌስተር ክርስቲያኒቲ ብሎ ወይም ደግሞ ክርስቲያኒቲ ሁለት ቦታ እንዲካፈል ምክንያት አደረገ። ማለትም ይሄ ደግሞ ምንን ይዞ ወጣ የሚባለው ነገር እሱ ነው ፕሮቴስታንቲዝም ኦር ደግሞ ጴንጤ ማለት ነው። አማጽያን በጣም ጀግኖች ይብለን ቢያስወጥ እነዚህ ምክንያቱ ለምንድን ነው ጴንጤ የሚለው ሃይማኖት ለምን ወጣ ጴንጤ ሆነ ፕሮቴስታንቲዝም ተብሎ ለምን ተካፈለ የሚለው ቀጣይ ፓርት እንሰራለን። ሌላ ታሪክም ይሰራልን በዚህ ቢሰራልን የምትለው ነገር እንሰራለን። ይህ ታሪክ ማይደር ነው። ታሪክ ማይደር ቤተሰብ ካልሆነ እስከሆነ ቤተሰብ ነው። this means history achievementaችን ያለፉትን ሁሉ ማስተዋጽኦ እናበረክታለን። በተለይ ላልገባ ተማሪን ካለ እኩል እንሰጣለን ማለት ነው። የታሪክ ምንጫችን ይሄ ነው። ዛሬም ይሄ ነው። በተጨማሪ እውቀት ለማግኘት የሚፈልጉ ከሆነ ደግሞ በታች ሜንሽን አድርጌ ያስቀመጡት አካውንታችንን ፎሎ እያደረጋችሁ ቤተሰብ እንድትሆኑ በተለይ ለተማሪዎችና ህይወትን ለመቀየር በጣም ሰክሰስ ለማድረግ የሚያደርግ ነው። this means cycling who am channel ይባላል። ህይወታችሁን ቀይሩ። አብረን እንቀጥል። ፓርት 2 እንገናኝ።